ሳሙኤል ሙልሰው ባላለሁኝ የመጣው ከአማኑኤል ሁለተኛ ደረጃ ትምህርት ቤት ነው። የተለያዩ የፈጠራ ስራዎችን ከጓደኞቼ ጋር በመሆን ይዘን የተገኘ ነው። እኛ ይዘነው የመጣነው ነገር በመጀመሪያ ደረጃ ዌብሳይት ዲቨሎፕመንቶች አሉ። የተለያዩ የማህበረሰቡን ችግር የሚፈቱ የፈጠራ ስራዎችን ይዘን መጣናል። በባዮሎጂ በኩል ኤክስፐሪመንቶችን ይዘን መጣናል። እነዚህ ነገሮች ነው ይዘን የመጣ ነው። አሁን የመጣን በትምህርት ቤት ደረጃ እንሰራን። ቀጣይ ደግሞ በሀገር ደረጃ አሁን ዌብሳይት ዲቨሎፕመንት በእኛ ዝቅ ባሉ ከተሞች ላይ እየታየን አይደለም። እኛን ከፍተኛ ከተሞች ላይ ነው ይሄን ነገር ግንዛቤ እየሰጡት ያለ። እኛን ዝቅ ብለው ደግሞ የፈጠራ ስራ የሚሰሩ ተማሪዎችን ዌብሳይት የሚሰሩ ተማሪዎችን በባዮሎጂ ኤክስፐሪመንት የሚያቀርቡ ተማሪዎችን ወደፊት ትንሽ የትምህርት እድል ምናምን ቢመቻችልን ያንን ደግሞ ሰልጥነን የበለጠ ነገር በሀገር ደረጃ መሳተፍ እንደምንችል እርግጠኛ ነን። ህይወት በልስት ይባላለሁ። የመጣሁት ከአማኑኤል ሁለተኛ ደረጃ እና መሰናዶ ትምህርት ቤት ነው። አሁን የ2018 የ11ኛ ክፍል የተፈጥሮ ሳይንስ ተማሪ ነበርኩ። አሁን ወደ 12ኛ ክፍል ማለት ነው። ዛሬ እዚህ የተገኘ ነው በማቻክል ወረዳ በተካሄደው ኤግዚቢሽን ላይ ለመሳተፍ ነው። ያው እኛ ይዘን የቀረብነው ከጓደኛዬ ጋር በመሆን ባዮሎጂ ላቦራቶሪ ክላስ ላይ ያየናቸውን ህይወታችን ላይ ትልቅ አስተዋጽኦ ካላቸው ነገሮች ውስጥ ሁለቶችን ለማሳየት ነው እዚህ የመጣ ነው። እኛ ለማሳየት የሞከርነው የዲኤንኤን ጥቅምና ህይወታችን ላይ ምን አይነት አስተዋጽኦ እንዳላቸውና እኛስ እንዴት አድርገን እንደመጠበቅ እንደምንችል ነው እና ኤንዛይሞችም ምን ፋንክሽን እንዳላቸው ህይወታችን ውስጥ ያን ለማሳየት ነው የመጣ ነው። ያው እኛን ያዩ አሁን እንትኖች የጎበኙት ባለስልጣኖችም ቢሆኑ ሲያዩን ለካ እንደዚህ ይሰራል ብለው ድጋፍ እንዲያደርጉና ወደፊት ለሚመጣው ጄኔሬሽንም አስተዋጽኦ እንዲያደርጉ ይጠቅማል ብዬ አስባለሁ። ስሜ ብሩክ አንዷለም ይባላል። የ7ኛ ክፍል ተማሪ ነኝ። የመጣሁት ከአማኑኤል ቁጥር 1 ትምህርት ቤት ነው። ዛሬ እዚህ የመጣሁት በአማኑኤል ቁጥር 2 ትምህርት ቤት የተለያዩ የፈጠራ ስራዎች ኤግዚቢሽን ስላለ ነው። እኛ ይዘን ከመጣናቸው ፈጠራዎች መካከል ለምሳሌ ያክል የውሃ ማሞቂያ ማሽን፣ ፍሪጅ፣ ነፃ ዋይፋይ እንዲሁም ፒንሆል ባለስፒል ካሜራ እንዲሁም የተለያዩ ፈጠራዎችን ይዘን መጣናል ማለት ነው። እነዚህን ፈጠራዎችን ከተለያዩ ከወዳደቁ እቃዎችና ትምህርት ቤታችን ከሚያደርግልን ድጋፍ ነው እነዚህን ስራዎች የሰራ ነው። እኔ የውሃ ማሞቂያውን ለመስራት ያሰብኩት በአብዛኛው ትላልቅ ሰዎች ውሃ ለማሞቅ ከሰልን አሊያም ስቶቭን ይጠቀማሉ። ይሄ ደግሞ ለተለያዩ ወጪዎች ይዳርጋል። ይሄን ለመቀነስ የውሃ ማሞቂያውን በመለኮስ በማሞቅ የተለያዩ እንትኖችን መስራት ይችላሉ። እንዲሁም የውሃ ማሞቂያውን የቡና ማፍያ ማድረግ እንችላለን። እዛ ላይ ቡና በመጨመር ቡናው እንዲፈላልን እንዲሁም የአረቄ ማውጫ ማሽን በማድረግ አረቄ ማውጫ ማድረግ እንችላለን ማለት ነው። አዋላም እባላለሁኝ። የቁጥር 1 ትምህርት ቤት የተፈጥሮ ሳይንስ መምህር ነኝ። ከ5 እስከ 8 ማለት ነው። መጀመሪያ ማለት በራሳቸው ወጪ በራሳቸው ገንዘብ መጀመሪያ እንትን አደረጉ። ከዛ በኋላ ከትምህርት ቤት ጋር በመወያየት የተለያዩ ገንዘቦችን እየተሰጠን ከተለያየ ተማሪዎች የፈጠራ ስራ እንደዚሁም ደግሞ የተለያዩ ነገሮችን በማካሄድ ጥሩ የሆነ የፈጠራ ስራ አላቸው። ፍላጎታቸው በጣም ሰፊ ነው። ከቀላል እስከ ከባድ የሚባሉ ነገሮችን የሰሩበት ሂደት አለ። በቀጣይ አመትም ደግሞ ሊስተካከሉ የሚገባቸው ብዛት ያላቸው አለ። በጀት ከመስከረም ጀምሮ ያው መዘጋጀት መቻል አለበት። ቋሚ እቃዎች መኖር አለበት። በተለይ ደግሞ የመስሪያ ክላስ በጣም ከባድ ነበረ። ስለዚህ የመስሪያ ክላስ ያስፈልገናል። ያን ሁሉ አድርገን የተማሪዎችን እውቀት ክህሎትን በተለይ ከመማር ማስተማሩ ሂደት ጋር የሚማሩትን ነገር ምንድን ማድረግ ነው ማጎልበት ነው። ፓራራል ነገር አብሮ ስለሚሄድ ሳብጀክት የሚማሩት አለ፣ እንደዚሁም ደግሞ በተግባር እየሰሩ የሚለማመዱት ነው። ፍላጎት ያላቸው ተማሪዎች አሉ። ለ2019 ዓመተ ምህረት ደግሞ ከዚህ የበለጠ ለመስራት ያው ዝግጁ እናደርጋለን የሚል ሐሳብ አለ። እንግዲህ የትምህርት ኤግዚቢሽን ከአመት አንድ ጊዜ ማለትም በአመት መጨረሻ ላይ የሚከበር በዓል ነው። ስለሆነም ይሄ የትምህርት ኤግዚቢሽን በትምህርት ቤት ደረጃ ይከበራል፣ በጉድኝት ደረጃ ይከበራል፣ በወረዳ ደረጃ ይከበራል። ስለሆነም ዛሬ ላይ በአማኑኤል ቁጥር 2 ትምህርት ቤት ላይ ወረዳዊ የሆነውን የትምህርት ኤግዚቢሽን በዓል እናከብራለን። እንግዲህ የትምህርት ኤግዚቢሽን መከበሩ ዋናው ዓላማና ጥቅሙ በተለይ በተማሪዎቹ መካከል የውድድር መንፈስ እንዲፈጠር በተለይ በመምህራን መካከል ደግሞ የልምድ ልውውጥ እንዲያደርጉና የበለጠ የትምህርት ስራችን የተሻለ እንቅስቃሴ ኑሮት በተለይም ተወዳዳሪና ብቁ ትውልድ እንዲፈጠር ለማድረግ ሰፊ እድል ስለሚፈጥር ዛሬ ላይ እንደ ወረዳ በአማኑኤል ቁጥር 2 ትምህርት ቤት ላይ ለማክበር በዚህ ልክ ተዘጋጅተን እንገኛለን ማለት ነው።